ስነስርዓት ለማካሄድ ሲባል መንገዶች ተዘግተዋል። ወደ አደባባዩ የሚመሩ መንገዶች ተዘግተው ቆይተዋል ለረጅም ሰዓታት። ከዛም መንገዶች መከፈት ሲጀምሩ እንግዲህ የጸጥታ ኃይሎች አላስፈላጊ የሆነ እና ተመጣጣኝ ያልሆነ ከገደብ ያለፈ እርምጃዎችን በመውሰድ አጠቃላይ ሁኔታው የሰዎች ከመቁሰላቸውም ባለፈ አንድ ሰው መሞቱን ቢያንስ አንድ ሰው መሞቱን ኮሚሽኑ ማረጋገጥ ችሏል። ከዛም አጠቃላይ የረብሻና የጭንቀት መንፈስ ጥሏል። እንግዲህ እነዚህ አላግባብ እርምጃዎች የተወሰዱት በእኛ ማረጋገጥ እስካልቻልነው ድረስ የአስለቃሽ ጭስ መወርወር፣ የፕላስቲክና የሌሎች ገዳይ ጥይቶችን በመጠቀም ነው። እንግዲህ እነዚህ አላስፈላጊ እርምጃዎችና ከገደብ ያለፉ እርምጃዎች የምንላቸው። የአማራ ብሔራዊ ንቅናቄ አብን ትናንት ባወጣው መግለጫ በሚኒሊክ አደባባይ በተገኘው የአድዋ በዓል ታዳሚ ላይ የጸጥታ ኃይሎች ፍጹም አላስፈላጊ ሲል የገለጸውን የኃይል እርምጃ እንደወሰዱ ጠቅሶ የዳግማዊ ሚኒሊክ መሰናዶ ትምህርት ቤት የፊዚክስ መምህር የነበረው የአብን አባል ከመንግስት የጸጥታ አካላት በተተኮሰ ጥይት ተገድሏል ብሏል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀገረ ስብከትም እንዲሁ ዛሬ በሰጠው መግለጫ በቅዱስ ጊዮርጊስ ቤተክርስቲያን ቅጥር አንድ ምዕመን ከመንግስት የጸጥታ መዋቅር በተተኮሰ አስለቃሽ ጭስ ታፍነው ህይወታቸውን አጥተዋል ብሏል። በተጨማሪም አገልጋይ ካህናት፣ አባቶች፣ ምዕመናንና ምዕመናት ከፍተኛ የሆነ አካላዊና ስነ ልቦናዊ ጉዳት ደርሶባቸዋል ሲልም አክሏል። ወደ ቤተክርስቲያኑ ቅጥር ግቢ 2 ጊዜ በተተኮሰ አስለቃሽ ጭስ ምክንያት የንግስ በዓሉ ተረብሾ እንደተቋረጠም ነው ያመለከተው። ለአድዋ በዓል ህዝቡ ወደ ሚኒሊክ አደባባይ እንዳይገባ ክልከላ ከማድረግ ጀምሮ የክብረ በዓሉን ታዳሚያን ለመበተን ፖሊስ የተለያዩ የኃይል እርምጃዎችን ስለመውሰዱ ትናንት መዘገባችን ይታወሳል። ኢሰመኮም በዛሬው መግለጫው የጸጥታ ኃይሎች ተቀዳሚ ኃላፊነት መሆን ያለበት የህዝቡን ደህንነትና ሰብአዊ መብት መጠበቅ ቢሆንም በሚኒሊክ አደባባይ የነበረው የተለመደና ሰላማዊ ህዝባዊ ስብሰባ እንዲሁም በአቅራቢያው በሚገኘው ቅዱስ ጊዮርጊስ ቤተክርስቲያን የነበረው የምዕመናን ሃይማኖታዊ ስነ ስርዓት የጸጥታ ኃይሎች በወሰዱት አላስፈላጊና ከመጠን ያለፈ እርምጃ ተስተጓጉሏል ብሏል። በዚህ ሂደትም ቢያንስ የአንድ ሰው ህይወት ከማለፉ በተጨማሪ ብዙ ሰዎች ለአካል ጉዳት መዳረጋቸውንና የታሰሩም ስለመኖራቸው የኢሰመኮ የህግ ፖሊሲ ስራ ክፍል ዳይሬክተሯ ታሪኳ ጌታቸው ተናግረዋል። የታሰሩ መኖራቸውን ሰምተናል። እንግዲህ ከሚመለከታቸው የጸጥታ አካላት ጋር ክትትል እያደረግን ነው። አሁን ዛሬ ቀኑ ሙሉ እሱን እያደረግን ነው። በተለያዩ ማቆያ ቦታዎች እየዞርን ነው። ስለዚህ እሱን በተመለከተ ቁጥር አላስቀመጥንም። ሆኖም የቆሰሉ በርካታ ሰዎች እንደነበሩ ማወቅ ይችላል። ምናልባት ፖሊስ እርምጃ እንዲወስድ ያስገደደው ሁኔታ ተፈጥሮ ነበር በእናንተ ማጣራት? እንግዲህ በእኛም በቀጣይነት ምርመራ የምናደርግበት ይሆናል። ሆኖም ግን እንግዲህ በመግለጫችን አንድ ካስታወስነው ነገር አንድ ስብስብ እንደዚህ መሰል የስብስቦች ሰላማዊ አልነበረም የሚለው ድምዳሜ ላይ ለመድረስ ሰላማዊ ካልነበረ ደግሞ መወሰድ ስላለባቸው እርምጃዎች እንግዲህ ዓለም አቀፍ የሰብአዊ መብቶች መስፈርቶችና መርሆች አሉ። እነሱን በድጋሚ አስታውሰናል። የመጀመሪያው ሁሉ ጊዜ ጸጥታ ኃይሎች መውሰድ ያለባቸው መጀመሪያ እንደዚህ አይነት ስብስቦችን ሰላማዊ እንደሆኑ ነው እና ለረብሻ እንኳን የተዘጋጁ ሰዎች ቢኖሩ ጥቂት ናቸው ተብሎ ነው ይሄ መጀመሪያው ግምገማ የሚደረገው ራሱ እና እነዚህን መስፈርቶች ማስታወስ አስፈላጊ መስሎ ስለታየ በሰፊው አስረድተናል። እሱንም የሚጠቅስ መግለጫ ነው ያወጣነው። የደረሰውን አጠቃላይ ጉዳት በተመለከተ ኮሚሽኑ ተጨማሪ ምርመራ በማድረግ ላይ እንደሚገኝም ነው የገለጹት። ከተፈጸመው ኢሰብአዊ ድርጊት ጋር በተያያዘ ተጠያቂነት ያለባቸው የህግ አስከባሪዎች ለህግ መቅረብ አለባቸው ያለው ኢሰመኮ መሰል ችግሮች እንዳይከሰቱ የህግ አስከባሪዎች በበቂ ሁኔታ ስልጠና ሊሰጣቸው ይገባል ሲልም አሳስቧል። በሚኒሊክ አደባባይ ከነበረው 127ኛው የአድዋ ክብረ በዓል ጋር በተያያዘ ስለተፈጠረው ክስተት ከፌዴራል ፖሊስ አስተያየት ለማግኘት ያደረግነው ጥረት
ዛሬም ሊሳካልን አልቻለም። ይሁን እንጂ የመንግስት ኮሚኒኬሽን አገልግሎት ትናንት ባወጣው መግለጫ በሚኒሊክ አደባባይ የሚደረገውን በዓል ለመረበሽ የፈለጉ አካላት ሁከት ለመቀስቀስ ሞክረው ነበር ያለ ሲሆን እነዚህ አካላት የአደባባዩን በዓል መረበሽ ሲያቅታቸው በቅዱስ ጊዮርጊስ ቤተክርስቲያን የሚደረገውን ሃይማኖታዊ በዓል ለመረበሽ ሞክረዋል ሲል ወንጅሏል። አክሎም የጸጥታ አካላት ሁከት ፈጣሪዎችን ለማስታገስ በሚያደርጉት ጥረት ለሃይማኖታዊ በዓሉ የመጡ ምዕመናን ለጉዳት እንዳይዳረጉ ጥረት አድርገዋል ካለ በኋላ በዚህም ጥቂት ምዕመናን ላይ ጉዳት ደርሷል ብሏል። ስለደረሰው ጉዳት አይነትና መጠን በግልጽ ያልጠቀሰው የኮሚኒኬሽን አገልግሎቱ መንግስት ሁኔታውን አጣርቶ በችግር ፈጣሪዎች ላይ ተገቢውን እርምጃ ይወስዳል ሲልም አስታውቋል። ይሁን እንጂ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት ችግሩ የሌሎች ቡድኖች እንደሆነ በመጥቀስ የመንግስት ኮሚኒኬሽን ያወጣው መግለጫ መንግስት ችግሩን ለማረምና ለመፍታት ፍላጎት የሌለው መሆኑን እንድንረዳ አድርጎናል በማለት ተችቷል። አዲስ ኃይልን ያነጋገረችው ጽዮን ግርማ ናት። ስምህ ማን ይባላል? እስቲ ንገረን ስለራስህ። አዲስ ኃይል ይባላል። የት ከተማ ነው የምትኖረው? እዚህ አዲስ አበባ ከተማ ነው የምኖረው። መንግስት ሰራተኛ ነኝ። ትላንትና ፌስቡክ ገጽህ ላይ አንድ ሀዘን አጋርተህን ነበረ። ዘመድህ ወንድምህ ጋር አብረህ በዓል ልታከብሩ ወጣችሁ። አንተ በጭስ መታፈንህንና ወንድምህ ደግሞ መገደሉን ገልጸህልን ነበርና እስቲ የሆነውን ነገር ንገረን። ትናንት በዓል ለማክበር ከትናንት ወዲያ ተደዋውለን ነበር። ማታ ላይ ያው ጠዋት ተገናኝተን አብረን እንደምንሄድ ተነጋግረን ነበረ። የሆነው ምንድነው ጠዋት ላይ እሱ ቀድሞ ነው የሄደው። እኔ ትንሽ ዘገየሁኝ እና እሱ ቀድሞ ስለገባ ከብዙሃኑ ጋር ተቀላቅሏል። እኔ ከኋላ ነበርኩኝ። በመሀል ያው እኔም ደረስኩኝና ተደዋውለን እሱ ያለበት ቦታና እኔ ያለበት ቦታ ትንሽ ግራራቅ ስለነበር በአቅጣጫ ተነጋግረን እና ወደ እኔ ብዬ አልኩት። ትንሽ ቆይቶ ግን ምንድነው የተደረገው? በቃ ተሳታፊውን ታዳሚውን በመደብደብ ሰውን ለመበተን የተሞከረው። በዛ ሰዓት እንግዲህ እሱም በብዛት ጭስ የሚበተንበት አካባቢ ነበረ። እኔ ወደ ዳር ነበርኩ። እኔ የተወሰነ በጭስ ታፈንኩኝ። እሱ ግን በደንብ በብዙ ታፍኖ ነበረ እና ትንሽ ከተረጋጋው በኋላ ተደዋውለን ጭሱ አፍኖኝ ነበረ። አሁን ተቆኛል፣ የት እንገናኝ አለኝ። ናውጣና ወደ 6 ኪሎ ሄድ ምናምን ብየው እንዲህ ተባብለን እንደጨረስነ እንግዲህ የተደረገው ነገር ምንድን ነው? ተነስቶ ሲመጣ ነው የመጡት። ወዲያው ነው ህይወቱ የሚያለፈው። ትንሽ ቆይቶ ሌላ ሰው ብሎ ተመቷል አሉ ምናምን ብሎ የነገረኝ። እንግዲህ ብዙ ቦታ ዞርኩኝ፣ ታገኘው አልቻልኩም። ሰው ደውሎ ወደ ቤት እንዳለ ጠቁመኝ። እዛ ሲሄድ ያው በዚህ በጎኑ በጥይት ተመቶ ሞቶ አገኘሁት። አቤት ሆስፒታል ስትሄድ ህይወቱ አልፎ ነበር? አቤት ሆስፒታል ሳይደርስ ነው የሞተው። እዚሁ እንዳለ ነው የሞተው። አቤት ሆስፒታል ያለውን መረጃ ለፖሊስ ነው መስጠት የምንችለው፣ ግን ተመቶ እንደሞተ ብቻ ነገሩና ሙሉ መረጃውን ከማክሰኞ በኋላ መታችሁ መውሰድ ትችላላችሁ አሉን። አቤት ሆስፒታል ስትደርስስ ሌሎች የተጎዱ ነበሩ? ካንተ ወንድም ሌላ የተጎዱ ነበሩ፣ ግን ቀላል የሆነ ጉዳት የነበረባቸው ሰዎች ነበር የነበሩት እና ወደ 17 ነው ምናምን አካባቢ የተጎዱ ሰዎች እንደነበሩ፣ ግን ሌላ ቦታም ደግሞ በጣም የተጎዱ የሄዱ ሰዎች እንዳሉ ነው። ከዛ ያው ምልሽ ሀዘንሽን ሀዘን አድርገሽ ሌላ ነገር ብዙም አተኩረሽ ታዳምጭበት ነገር አይኖርም። ነገር ግን እንደዛ ነገር ነው የነበረው። ያን ያህል ግን የነበረው ሁኔታ በደንብ ማወቅ ግን አልችልም፣ ምክንያቱም እኔ የነበረኝ ስሜት የተለየ ስለነበረ። ስሙ ማን ይባላል? ስሙ መኳንንት ወዳጅ አበራ ይባላል። በዛ በተወለደበት አካባቢ እንደዛ ተብሎ ነበር የሚጠራው እና ወደ በዩኒቨርሲቲ ደረጃም በትምህርትም ሲጠራ የነበረው መኳንንት ወዳጅ ተብሎ ነው። በኋላ ግን ወደ አዲስ አበባ ከመጣ በኋላ ስሙን ሚሊዮን ወዳጅ ብሎ ቀይሯል በፍርድ ቤት። ለምን? ምክንያቱም እኔም በደንብ አላወራሁትም። ከአንተ ጋር የስልክ ግንኙነታችሁ ሲቋረጥ የቱ ጋር እንደነበር ነግሮሃል? አዎ እሱ ጋር የነበሩት እዛ ጊዮርጊስ ቤተክርስቲያን በታችኛው በበሩ በኩል ነበር የነበረው እና እኔ በዛኛው ወደዚህ ወደ አዲሱ ገበያ እናስወጣው መንገድ ስለነበርኩኝ እዛ ላይ እንዳለ ነበር የነገረኝ። ከዛ በኋላ ግን እየጠበቁት ሲቆይ ስልኩ ላይ ስደውል ሌላ ማላውቀው ሰው ነው ያነሳው። ምንድነው ምናምን ብዬ ስጠይቀው አይ በቃ ስልኩ ወድቆ አንስቼው ነው ተመቷል አለኛኛውም። አስለቃሽ ጭስ ተተኩሶ ስትበተኑ እናንተ ምን እየሰራችሁ ነበር? ምን እያደረጋችሁ ነበር? እኛ የባሉልን ለመታደም ነው ያለው። ሰው ያለውን እንቅስቃሴ እያየን ነበረ። እንግዲህ ያው ወጣቶች ይጨፍሩ ነበረ። እኛም የማየት ጉጉትም ስለነበረና ሲተኮስ እንግዲህ ጭሱን ለማምለጥ ሞክረን ነበር። ከዛ በኋላ ግን ጭሱ ትንሽ ከበድ ያለ ስለነበር የተፈጠረው ነገር በብዛት ምን እንደሆነ
መገንዘብ አልችልም ነበር እኔ ራሱ። አስለቃሽ ጭሱ ሲተኮስ በቦታው የነበረው ሁኔታ ምን ይመስላል? በቃ ሰው በሰው ላይ ነው የሚወድቀው። እንግዲህ መሮጥ ነው ያው እንግዲህ መሮጥ ነው የያዝኩት። ስለዚህ የሆነ እንትን ውስጥ አንድ ኮንቴነር ውስጥ አለ፣ እዛ ጋር ወደዛ አንገቴ እንደፍቼ ቁጭ አልኩ ተቀመጥኩኝ እና የኔ ብዙም ወደ ዳርም ስለነበርኩ ከመጀመሪያ ያለውን ሪያክሽን በደንብ ማየት አልችልም። ራሴን ማዳን የነበረብኝ። ከዛ በኋላ ያለውን ነገር እንግዲህ እኔ ከለቀቀኝ በኋላ ነው ነገሮችን ማየት የጀመርኩት። በዛን ወንድም ወዴት አቅጣጫ እንደሄደ አላየህም? በተወሰነ እንትን የቦታ ርቀት ላይ እንለያይ ነበረ። ማለት እሱ በዛ በታችኛው በር ነው በዚህ በሚኒልክ አደባባይ በኩል፣ እኔ ወደ አዲሱ ገበያ ባለው በር ነበር እና መታየት ነበረ። ፎቶ ግን ተነስታችሁ አብራችሁ አይቼ ነበረ። እሱ ፎቶ የአሁን ፎቶ አይደለም፣ የቆየ ፎቶ ነው። ጥር ላይ ለጥምቀት የተነሳ ነው ፎቶ ነው። የአሁን ፎቶ አይደለም። አሁን በእርግጥ የለበሰው ሸሚዝ ነጭ ሸሚዝ የለበሰው እንደባለፈው አይነት፣ ግን ያለባበስ ጃኬት ነው ለብሼ የሄድኩት። የቢጫ አረንጓዴ ያለበትን ለብሼ አልሄድኩም። እኔ ከመጀመሪያውም እንደዛ አይነት ነገር አለ ብለው ስለነበረ እንደዛ ለማድረግ ተዳፈርኩም። እኔ ጥቁር ጃኬት ለብሼ ነው የሄድኩት። ንገረን ስለ ወንድም። የት ነው ነዋሪነቱ? ምንድን ነው የሚሰራው? የተወለደው ደቡብ ጎንደር ንፋስ መውጫ የሚባል እዛ ነው የተወለድነው ሁለታችንም። እኔ አዲስ አበባ ከመጣሁ ከሃይስኩል ጀምሮ እዚህ ነው የተማርኩት እና ንፋስ መውጫ ከተማ የ11ኛ እና የ12ኛ ክፍል የፊዚክስ አስተማሪ ነበር። ያለው የአካባቢው የአየር ንብረት ከባድ ስለከበደው ቅዝቃዜ ስላለው አስም ነገር ስላለብኝ ቅዝቃዜውን አልቻልኩትም። ወደ አዲስ አበባ መምጣት ፈልጋለሁ ሲለኝ አመጣሁት እና እዚህ ሚኒልክ ተመድቦ ሚኒልክ ሁለተኛ ደረጃ ትምህርት ቤት የፊዚክስ አስተማሪ ነበረ። ከመጣ አሁን የባለፈው ጥር ወር 2ኛ ዓመቱ ነው ገና። ከማን ጋር ነበር የሚኖረው? ከአንድ ወንድም አለው ወደ ገርጃ አካባቢ ከወንድሙ ታናሽ ወንድሙ ጋር እንደሚኖረው። አሁን አስክሬን ተሰጣችሁ? አስክሬን ትናንት ሰጡንና እንሸኛቸዋለን ብለው ያው ፖሊሶች ሰጡን። ግን እዚህ ሱሉልታ ትንሽ አለፍ እንዳልነ እነሱ ፖሊሶች ተመለሱ። ፍቼ ስንደርስ ከዚህ በኋላ መሄድ አትችሉም አሉን። እዛ አካባቢ ያሉ የጸጥታ ኃይሎች ፍቼ ለማደር ተገደድን እና ጠዋት 11 ሰዓት ተነስተን ወደ ጉዞ አደረግን። አሁን ደርሳችኋል? እዛ ገና አልደረስንም። የተወሰነ ሰዓታት ይቀረናል። እስከ 11 ሰዓት ድረስ እንደርሳለን ብለን ነው የምናስበው። በዛን ሰዓት እንደዛ የሚያስተኩስ እንደዚህ አይነት እርምጃ የሚያስወስድ ሁኔታ ነበር? ህዝቡ ያው በዓል ለማክበር ወጥቷል። ከከተማ አስተዳደሩ ቢሮ በኩል በርካታ ፖሊሶች መጡ። እንግዲህ የነበረው ነገር ከወጣቱ አካባቢ ያው ስሜታዊ ሆኖ የመናገር አንዳንድ ቃላቶችን የመጠቀም ነገር ነበረ። ከዛ በዘለለ ግን እንግዲህ ያው ቦታውን አትረገጡ ለማለት ነው እንጂ እንግዲህ ለመተኮስ ጭስ ለማፈን የሚሆን ነገር አለ ብዬ ግን አላስብም። ምክንያቱም እንግዲህ በዓል ነው ልታከብሪ ወጣሽው። በዓል ልታከብሪ ከወጣሽ ደግሞ እንግዲህ ቦታው ላይ